የቅድስት ድንግል ማርያም ስም በኢራን ምድር በቴህራን አደባባይ ተገልጧል። ቁርባን አልቆረቡም እንዴ? በተስኪያን እንዴ መነኩሴ እኮ ናቸው ቆርበዋል። ታዲያ ከረሜላ ይቆረጥማሉ ቁርባኑ ላይ። በአዲሱ ሕግ የተከለከሉት የትኞቹ ፌስታሎች ናቸው ስለሚለው ከአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የተሰጠ ማብራሪያ። ሰላም ውድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃችሁን ቪዲዮች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ መረጃ ምንድነው? የእናታችን የቅድስት ድንግል ማርያም ምስለ ስዕል በኢራን ውስጥ መገለጹ የተነገረ ነበረ። እስኪ ይሄን መረጃ ሰምተን እንመለስ። የቅድስት ድንግል ማርያም ስም በኢራን ምድር በቴህራን አደባባይ ተገልጧል። በእስልምና እምነት ተከታዮች በምትመራው ኢራን በዋና ከተማዋ ቴህራን አንድ ለዓለም ትልቅ ትምህርት የሰጠ ክስተት ተከስቷል። በቴህራን ምድር ውስጥ በሚገኘው በታዋቂው የባቡር መስመር 6 ላይ አዲሱ የሜትሮ ጣቢያ በታላቅ ክብር የቅድስት ድንግል ማርያም ሜትሮ ጣቢያ ተብሎ ተሰይሟል። ይህ ስያሜ ዝም ብሎ ስያሜ ብቻ አይደለም። የጣቢያው ግድግዳዎች በቅድስት ድንግል ማርያምና በተወደደው ልጇ በኢየሱስ ክርስቶስ ምስሎች አሸብርቀዋል። በኢራን ሃይማኖታዊ ጥበብ ተመስጦ የተሰሩት እነዚህ ድንቅ ዲዛይኖች በአብርሃማዊ ሃይማኖቶች መካከል ያለውን ጥልቅ መከባበርና በሰማይ ስር ያለን የጋራ ፍቅር በአደባባይ መስክረዋል። የምዕራባውያን ታዛቢዎችን ያስደነገጠውና ያስገረመው ይህ ተግባር ለኢራን ክርስቲያኖች ግን ትልቅ የደስታ ምንጭ ሆኖላቸዋል። የቅድስት ድንግል ማርያም ስም በምስራቅም ሆነ በምዕራብ በክርስትናም ሆነ በእስልምና ምድር ክብሯ እንደ ፀሐይ እያበራ ይገኛል። ይሄው ቤተሰቦች እንደሰማችሁ ስለ መረጃውን እናታችን የቅድስት ድንግል ማርያም ምስለ ስዕል ከዓለም ጫፍ እስከ ዓለም ጫፍ በየትኛውም አይነት ቦታ ላይ እንዳለ እንድታውቁ ፈልጌ ነው ይሄንን ቪዲዮ ያቀረብኩላችሁ። ምክንያቱም በኢራን በኢራቅ ብዙ ጊዜ የእስልምና እምነት ተከታዮች ናቸው እዛ አካባቢ ላይ የሚኖሩት። ግን በማንኛውም አይነት ቦታ ላይ ለሰው ልጅ ሃይማኖትና ለሰው ልጅ ክብር ሲባል ለዚህ ነገሮች እንደሚደረጉ ትልቅ ትምህርት ያስወሰደ ቪዲዮ ነው ብዬ አስባለሁ። በቀጣይ ደግሞ መረጃ በጣም አነጋጋሪና የማይደረግ ድርጊት የሚያደርጉ ሰዎች ላይ ሐሳብና አስተያየቱን እንደሚሰጥ ታውቃላችሁ። ዛሬ ለእናንተ ይዤላችሁ የመጣው ቪዲዮ እጅግ በጣም ትልቅ ትምህርት ተወስዱበታላችሁ ብዬ አስባለሁ። እስኪ ቪዲዮ አይተን እንመለስ። ስራ መበላሸት፣ ቤተሰብ መበተን፣ ጨንጫቃና ቁጡ መሆን፣ የተፈጠሩ መልካም እድሎች መክሸፍ፣ ንቁ የነበሩ ሰነፍ መሆን፣ መረጋጋት አለመቻል፣ ሂድ ማለት የጀመሩትን ጫፍ ለማድረስ አለመቻል፣ ያለበቂ ምክንያት ስራንና የስራ ቦታ መቀየር፣ ብቸኝነትን ማዘውተር፣ ከአንድ ቦታ ላይ ተረጋግቶ መቀመጥ አለመቻል፣ መጠጥ የተደረገበት ሰው በስራ በፍቅር በትዳር በማህበራዊ ግንኙነት የመገለል ብቸኛ የመሆን እንዲሁም ሌሎች ምልክቶች ያሳያል። መተት ካለቦት ጎራ ይበሉ፣ አስተማማኝ መፍትሄ ያገኛሉ። አድራሻው ተውት። ይቅር እርሶን አልጠበቅኩም ነበር። ትልቅ ሰው ይመስላል፣ የከተማ ሰውም ትመስላል። አንቱ ልበል አንተ ምንድነው ችግር? በዚህ በአንደኛው ክፍለ ዘመን አሁን እያወራለሁ እንደው የምረዳው ነገር አለ። የሆነ ቦታ ሪሞት አካባቢ ላይ ምናምን ከሆኑ ነገሮች ጋር በተያያዘ ሰዎች የባህል እንዲላርግላቸው አይባላሉ። መሀል ከተማ ተቀምጠ እንደ ፋርማሲ ደርድረ የቅድሞቹ ችግሮች የዘረዘርካቸው በሙሉ መተት ከሆኑ የኛ ጥፋት ምን ሊሆን ነው? ጥፋታችንን በሙሉ ወሰድክብን እኮ። ሂድ ማለት አልከኝ። አረ ላይ ሂድ ይለኛል። የት እንደሚሄድ ነው ግራ አይገባኝ። እስቲ እንደው ዲመተታይዝ አድርግልኝ እስቲ። የዘናጭ ቅሌታም ደግሞ እንደዚህ አይነት አለላቸው። በዚህ ዘመን ላለ ወጣት አሁን አንተ ራሱ ልፋቢልህ ነው። እነሱ ስንት ኤአይ ምናምን እየጎረጎራውን በቪዲዮ ኤዲት እያደረጉ ለጥሩ አይጠቀሙትም እንጂ ከነሱ ጋር ግድ ጉሮሮ ለጉሮሮ ተያይዘን ጭራሽ ወደ ስንተኛ ሴንቸሪ ተመልሰ መተት አለባችሁና ልንቀልላችሁ ምናምን ትላለህ። ምን አይነት አስነቅል እዚሁ እንደ ኢንዱስትሪ ያለው ምን ስራ እንዴት ነው? በጣም ነው እንደቸገረ ከኋላ የደረደርከው የጀሶ ቃል ይሸጣል። በቀለም ዕቃ የተቀመጠ መድኃኒት ሰምተን ባናቅም ሲጀምር ቃሉ ራሱ ቀረ። አስመተተችብኝ ምቀኛ ጎረቤቴ ምናምን ድሮ ድራማ ሲሰራ ምናምን የቀረ ነገር ነው። ከተማ ውስጥ አይገባንም። በነገራችን ላይ ካመንክበት ችግር የለውም። ዛፍም ቆሞ ይሄዳል ብሎ የሚያምን ሰው ቆሞ ይሄዳል ብሎ ዛፉን ያምናል። እኛ ነን ሃሉሲኔት እያደረገ ነው እብድ ነውና ይታከም የምንለው እኛ ነን። በዛኛው ሳይድ ያለ ነው ሰዎች። አሁን አንተ እንደዛ ይታከም ከማለታችን በፊት ሰብሰብ በል እንጂ ወንድ ማለት የከተማ ሰው ትመስላለህ። ሲያዩ ስንት ነገር የምታውቅ ሰው ትመስላለህ። ዝም ብለህ 1 ዓመት 2 ዓመት ኮርስ ፋርማሲ አተረው አሞክሲሊን እንኳን ማዘዝ እኮ ትችላለህ። ውስዋስ ካለብህ የሐኪምነት ስራ ማጣት ሂድ ማለት ነገሮች አለመሳካት እንደው ነጭ ማለት ምን የኔ አመል ነው እሱ።
ይሄን መተት ካረከው ከህዝብ ጋር ይጣላሉ። አሁን ያልካቸው ነገሮች የሌለበት ሰው የለም። ስለዚህ ሊትራሊ ሁልሽም መተት አለብሽ ነው ያልካለው። ምን ይላል እንደው ተው እንጂ እንዴ! ይሄ ምን ነው? ሁሉም በቃ አንድ መስመር ያዝን ማለት ነው። እግዚአብሔር መስመር ያዝን አሉት። ይበዚህ የእንትኑን የህብደቱን መስመር ያዝን ከሆነ ወራት በኋላ ብድር ይማይዘይ ሁሉ ሰው ካበደ እኮ ትርጉም የለም። አይ ምን ትላለህ አንተ? ምንድን ይኸው ቤተሰቦች ሰመራ ባሪያው ሲናገር የነበረው ነገር እጅግ በጣም ትክክል ነው። እነዚህን ነገሮችን ማንጸባረቅ የለብንም። የሰው ልጅ ገንዘብ ካገኘም ማግኘት ያለበት ሰርቶና ጥሮ ነው እንጂ በእነዚህ አይነት መልኩ በባህላዊ መንገድ ይሄ ነገር ቢቀር ብዬ አስባለሁ። የሰመራ ባሪያው ንግግር ቤተሰቦች እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ ማሰማችሁ መረጃ ምንድነው? ቤተሰቦች ሰሞኑን ፌስታል መጠቀም እንደሌለብን እየተነገረ ነበረ። ህጉን መጽደቁን ብዙዎቻችሁ እንደሰማችሁት አልጠራጠርም። ታዲያ ጠበቃ ሰብለ አሰፋም ሁላችንም መስማት ያለብን አንድ መረጃ እየተናገረች ነበር። እስኪ ደግሞ ይህ መረጃ ሰምተን እንመለስ። በአዲሱ ህግ የተከለከሉት የትኞቹ ፌስታሎች ናቸው ስለሚለው ከአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የተሰጠ ማብራሪያ ደንብ እየወጣለት እንደሆነ ተገልጿል። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ይሄ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ከወጣ በኋላ በተለይ ፌስታልን አስመልክቶ ያው ህጉ ከወጣ በኋላ ለ6 ወር ተግባራዊ ያልነበረም ተግባራዊነቱን ተጀምሯል ከተባለ በኋላ በትክክል የትኞቹ ፌስታሎች ናቸው ብንይዝ ብንጠቀም የሚያስቀጡት ብናምርት የሚለው አጠያቂ ሆኗል። ከዚህ ጋር በተገናኘ እንግዲህ የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ዝርዝር ማብራሪያ ሰጥተውበታል። ይሄን እንግዲህ በተለይ የትኞቹ ፌስታሎች ናቸው የሚለው በመርህ ደረጃ በፌዴራል ህጉ በተቀመጠው መልኩ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ እንዲሁም ደግሞ ተጥለውም የማይበሰብሱና አካባቢን የሚበክሉ በእንስሳት ሆድ ውስጥ ሁሉ እየተገኙ ከፍተኛ ጉዳት እያደረሱ ያሉትን ስለመሆኑ በዝርዝር የትኞቹ ፌስታሎች ናቸው የሚለውንና የሚያስከትሉትን የቅጣት መጠን የያዘ ዝርዝር ደንብ እየወጣ መዘጋጀቱንና ያ ደንብ ይፋ እንደሚደረግ ይሄ ደንብ ይፋ እስከሚደረግ ድረስ ምንም አይነት ቅጣት የአዋጁን መነሻ አድርጎ እየተተገበረ አለመሆኑን ገልጸዋል ማለት ነው። ስለሆነም የትኞቹ በትክክል በተለይ በአዲስ አበባ ከተማ የትኞቹን ፌስታሎች ነው መጠቀም የሚያስቀጣው ቅጣቱስ ምን ያህል ነው የሚለው ያው ከ2000 እስከ 5000 በሚል የተቀመጠውን ሬንጅ መሰረት አድርጎ የከተማው አስተዳደር ደንብ እያወጣለት መሆኑና ደንቡ ይፋ ሲሆን ነገሮች እንደሚብራሩ ተገልጿል ማለት ነው። ስለሆነም ዞሮ ዞሮ ከእሳቸው ማብራሪያ መረዳት የሚቻለው ከዚህ በኋላ እንደ መንግስት እንደ ሀገር ያለው ፖሊሲ ለፕላስቲክ ባጎች ለፕላስቲክ መያዣዎች ማለትም ማቆምን በሌሎች በጨርቅ በቆዳና በሌላ መንገድ የተሰሩ መያዣዎችን መጠቀም እንደሚበረታታና እንደ አቅጣጫ ፌስታል መጠቀም የሚቀጥል ነገር እንዳልሆነ ነው የሚያመለክተው። ስለሆነም ጥንቃቄ ማድረግ ይገባል። ግን ደንቡ በቅርቡ ይፋ ይሆናል ብለዋል። መሰል ጠቃሚ መረጃዎችን ታገኙ እና ኮንቴንት ይከታተሉ። አመሰግናለሁ። ቤተሰቦች ይህን መረጃ ላልሰሙ ሰዎች ባካችሁን አሰሟቸው። ምክንያቱም ባለማወቅ ወይ ደግሞ በመዘናጋት እንደዚህ አይነት ቅጣት ውስጥ እንዳይገቡ ለጓደኞቻችሁ ለዘመዶቻችሁ በድጋሚ አስታውሳቸው እየተባለ ነበር። ታዲያ የጠበቃ ሰብለ አሰፋ ንግግር ቤተሰቦች እንዴት አገኛችሁት? ሰሞኑን ደግሞ እጅግ በጣም ብዙ ሰዎችን ሲያስገርም የነበረ አንድ መረጃ ነበር። እሱ ምንድነው ልጅ ሚካኤልና ጆኒራ ጋር በመሃላቸው ምን ገብቶ ነው ምን አጋጠማቸው? በመሃላቸው ግጭት ስለተፈጠረ የተሰማ ነበር። ምክንያቱም ከሰሞኑን አንድ የጋራ ዘፈን ዘፍኖ ነበር ግን ከሰሞኑን በነበረው ኮንሰርት ላይ የአለመግባባት ችግር ውስጥ እንደገቡ የተነገረ ነበር። ታዲያ ሰይፉ ፋንታሁንም መረጃውን ያጣራ ነበረ። እስኪ ደግሞ መረጃ ሰምተን እንመለስ። ግን ምን መሰለ የሆነው ፕሮግራም ባወጣነው መሰረት እኔ ሾውን ለመዝጋት ባንዱ ጋር ወደ 9-10 ዘፈኖች ነበረ የተለማመድ ነው ማለት ነው። እሺ። እና ከኛ በፊት እኔ ከመግባቴ በፊት ያው ልጅ ሚካኤል ነበር የሚገባው ስቴጅ ላይ ብዙዎቹ አርቲስቶች ያን ቀን የነበሩት አርቲስቶች 4 እና 5 ዘፈን ማክሲመም እንዲሰሩ ነበረ ፕላን የተደረገው። በፕላን ነው እያንዳንዱ የተወሰነ ደቂቃ ተሰጥቶታል። በዛ ደቂቃ መውረድ አለበት ማለት ነው። ገብቷል የምልህ? አዎ። አንዳንዴ እንደዚህ ሙዚቃ ዝግጅት ላይ ያው እንግዲህ ስሜታዊ ይሆናል ማለት ነው። እና እኛ ጋር የተፈጠረው ያው ፓፕ ልጅ ሚካኤል ስቴጅ ላይ ወጥቶ ስቴጁ ላይ መቆየት ካለበት ሰዓት በላይ በጣም ቆየ እና እንደውም አንዳንዴም ቪዚብል ለሰው በሚታይ መልኩ የኔ ሙዚቀኞች ኦልሬዲ ስቴጅ ላይ የሰራ እነሱ ወጥተው ነበር ኦልሬዲ ማለት ነው። ለምን በጣም ሰዓት የለንም
ፖሊሶች እያስጠነቀቁን ነው። የሰጡን ደቂቃ ኦልሬዲ ሊያልቅ ነው። ስለዚህ እኔ ቢያንስ 30 ደቂቃ ሊኖረኝ ይገባል እነዛን ስራዎች ለመስራት። በጣም ወደ 18 ቀን ያጠና ነው። እውነት በጣም ሰውን ለማስደሰት በጣም ተዘጋጅተን ነበር የመጣ ነው። ገብቷል አባባሌ? ግን ያው ፓፍ ስቴጅ ላይ ወጣ በኋላ ከተነጋገርነው በላይ ስቴጅ ላይ በጣም ቆየ። ከተነጋገርነው በላይም ብዙ ስራዎችን ሰራ ማለት ነው። እና እኔ ያው እሱ ይሄን ዝግጅት እኔን ጥሪ አክብሮ ከዋጋው በጣም በታች ቀንሶ ነው ይሰራልን። እኔ በዚህ አጋጣሚ ላመሰግነው እወዳለሁ። ግን ያቺ ጥፋት ነች፣ ሆነም ቀረ። መስራት ከነበረበት ቁጥር በጣም በላይ ነው የሰራው። ልክ አልነበረም። ያቺን 4 ዘፈን ዘፍነው መውረድ ነበረበት። እንደውም ከሱ በፊትኛ ልንገባ ነበርና እኔ እንዳዘጋጅም እንደ አርቲስትም ስለሆንኩኝ እነዚህ የቅርብ ጓደኞቼ ናቸው የጋበዝኳቸው። እዚህ ከሱ በፊት እንደውም ነበር ልንሰራ የነበረውና መጨረሻ ላይ ያው እንደ የጋበዝኳቸው አርቲስቶችን ማስቀየምም ደግሞ አንችልምና ስለዚህ እሱ ቀድሞ እንዲሰራ ከዛ በኋላ እኔ እንድዘጋው ተወሰነ። ግን ትልቁ ችግር የነበረው እሱ ከ4ቱ ዘፈን በኋላ መውረድ ነበረ። ከዛ በኋላ አዲስ አበባ የሚለውን ዘፈኑን ቀጠለ። ጭቅጭቅም እንደው ሰው ስቴጅ ህዝቡም ታዳሚውም በጣም ኦብቪየስሊ በሚያየው ደረጃ እንደውም ጠብም ሊፈጠር ነበር ከሱ ዲጄ ጋር ማለት ነው የኔ ሙዚቀኞችና ዞሮ ዞሮ እንደዛ አይነት ነገር እንዳይፈጠር በተቻለ አቅም በሰላም ነገሩን እንዲህ ሞክረናል። ያ ነው የተፈጠረው ነገር። ከዛ በኋላ እኔ ስቴጅ ላይ ስወጣ ኦልሬዲ ሰዓት አልቋል። 2 ዘፈን ብቻ ነው የተፈቀደልኝ ተባልኩ። በጉልበት ነው 4 ዘፈን። ለዛ ነው ጀምረን ሰው ያያል እኮ ሙዚቃዎች ተጀምረው ከዛ ያቆምናቸው ነበር። ለምን ሰዓት የለምና በየትኛው ዘፈን ብንዘጋ ይሻላል። እውነተኛንም አጣብቂኝ ቦታ ነው የገባነው። እንዳልኩ 18 ቀን ተለማምደናል። በጣም ጥሩ ዝግጅት አድርገናል። ወደ 13 ሰው የያዘ ባንድ ነው ይዘን የገባነው። የሚገርም ዝግጅት ነበር እውነት። ግን ያንን እንደልባችን የኛ አድናቂዎች እንደሚፈልጉት እኛ እንደተዘጋጀንበት ማድረግ ግን አልቻልንም። ለምን በዛ ሰዓት በቃ የግዴታ መዝጋት ነበረብን። ያኔ የተፈጠረው እንግዲህ በዚህ እሱ ላይ ልጭን አይደለም። ግን እውነታው ግን ያ ነው። የምንወደው ጓደኛችን ነው። አክብሮ እኛን ግብዣ በመምጣቱ በጣም ደስተኛ ነን። ሁሉም አርቲስቶች ናቲማን በጣም ወደው ሁሉም በእውነት በክበንትናቸው በፕሮግራማቸው ሰርተዋል። እዛሽ ጋር ግን እሱ ያንን ሰዓት መግፋቱ እኛ የምንፈልገውን ሰርተን እንዳንወርድ አረገን። እኔ ደግሞ ይኸው ቤተሰቦች መረጃውን እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም ሲገረሙበት የነበረ ላይ ምን አይነት ሀሳብና ምን አይነት አስተያየት አላችሁ? የሚሰማችሁ የግል ሀሳብና ኮሜንት ላይ ጻፍ አድርጉ። ማሰማችሁ መረጃ ምንድነው? እማማ ዝናሽን ብዙዎቻችን ነው የምንወዳቸው። ታዲያ ሰሞኑን እጅግ በጣም ሳቅን የሚጭር ቪዲዮ በዚህ ሶሻል ሚዲያ ላይ የተቀባበለ ነበር። በመቄዶንያ ውስጥ ከሚገኙ መነኮሴዎች ጋር ተሰብስበው እጅግ በጣም አስቂኝ የሆነ ቪዲዮ ተለቆ ነበር። እስኪ መረጃ ሳንተ እንመለስ። ቁርባን አልቆረቡም እንዴ? በተስኪያን እንዴ መነኩሴ እኮ ናቸው ቆርበዋል። ታዲያ ከረሜላ ላይ ቆረጥማሉ ቁርባኑ ላይ ምን ችግር አለ? ቁርባን ከረሜላ ነው እንዴ? ቁርባን ስጋዋ ደግሞ የታቦት አይደለም። በጣም አባት የቄስ ናቸው። ታቦት ተሸካሚ የወለዱ ቡልጋ ሶልጃ አዲስ አበባ ነው ያደኩት። ቡልጋ ታቦት ተሸካሚ ቄስ ናቸው ወለዱ። ታቦት ተሸካሚ ተክለ ሃይማኖት አገር። አይ በቃ እርሶ ስላሉኝ ትቻለሁ። ካሁን በኋላ ተዋለሁ። ቁርባኑ ላይ ነው እንደ ከረሜላ የሚበላው በቁርባኑ። አይ የቆረቡ ቀን እኮ ውሸቱን ነው። እኔ ቁርባን ባቴ እየቆረቡት ሆነና የቆረቡ ጊዜ እኮ አይበሉም። እንዴ ከቆረቡ በኋላ ምን ችግር አለ? በቆረቡ እንዴ በቆረቡ በሁለተኛው ቀን አጥንት ምን ችግር አለ? ቁርባኑ ያስወጋል በገብርኤል። እንደዚህ ብሎ ነገር የለም። እንደዚህ አይነት ወሬ የለም። ቁርባኑ ያስወጋል በቃ ሻው ደህና ሁኑ በሏቸው። አላቀም ቤተሰቦች ቪዲዮን እንዳያችሁት ነው። ታዲያ የእማማ ዝናሽን ንግግር እንዴት አገኛችሁት? የቆረበ ሰው ከረሜላ መብላት ይችላል አይችልም? እስኪ ለእናንተ ጥያቄ ልተውላችሁ። ታዲያ እነዚህ አዛውንቶች እናቶቻችንን ስታዩ ምን አይነት ስሜት ተሰማችሁ? እግዚአብሔር እነዚህ እድሜያችንን ያብዛልን። ምክንያቱም እጅግ በጣም ትልቅ መታደል ነው። ያሉበት የእድሜ ደረጃ እጅግ በጣም በእድሜ አዛውንቶች ናቸው። ታዲያ አሁን ላይ የምንሰማቸው መረጃዎች እጅግ በጣም ብዙ ሰዎችን ያስገርማል። ብዙ ወጣቶች አለማቸው እየተቀጸፉ ይገኛሉ። ታዲያ እኔ ሁላችሁንም ቤተሰቦቼ መመረቃችሁ እንደዚህ አግኝታችሁ ከልጅ ልጆቻችሁ ጋር ለመጫወት ያብቃችሁ ብዬ እመርቃችኋለሁ። እናንተም ኮሜንት ላይ አሜን አሜን ማለታችሁን
ቀጥሉበት ቤተሰቦች። በቀጣይ ደግሞ ማሰማችሁ መረጃ ምንድነው? ሰሞኑን ሲያደርግ የነበረው ነገር እጅግ በጣም ብዙ ሰዎችን ሲያስደስት ነበር። እሱም ምንድነው? በእድሜ ታዳጊ የሆነ አንድ ታዳጊ የልብ ህመም ችግር እንዳለበት የተናገረ ነበር። አሮናይም ሊያግዘው የሄደበት መንገድ እጅግ በጣም ብዙ ሰዎችን እያስደሰተ ነበር። እስኪ ደግሞ መረጃም አይተን እንመለስ። ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ወደ አዲስ አበባ መጥቷል። የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው። አሁን ልጅ ሰላም ልለው ነው። እዚህ ጋር አሉ። ስኬት አትዳትገጭ ናፊ እንዳትገጭ ስኬት። ሃይ እንዴት ነህ አባት? እንዴት ነህ? ሰላም ነህ? እንደምን አለህ? ደህና ነህ ወይ ቤቢ? ሃይ ደህና ነህ? እንዴት ነህ? ውይ ስላገኘው በጣም ደስ ብሎኛል። ስምህ ማን ነው ንገረኝ እስኪ። ልዑል ነው ስምህ? የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣ። እሺ ስላገኘው ደስ ብሎኛል በጣም። ሃይ እንደምን አለ የኔ አባት? ደህና ነህ? እንዴት ነህ? ሃይ ቤቢ እንዴት ነሽ? ደህና ነሽ? አስጠበቅናችኋ። ሶሪ በጣም ይሄው እንግዲህ ብሎጉ በርቷል ኦሬዲ። ኦኬ በደንብ ታስረዳኛለሽ እሺ ስለሱ ያለበት ሁኔታ። 6 ዓመት ሙሉ አባቱ ነህ? ስም ማን ነው አባት? አይዞህ ይሰማኛል። ተሰቃየሁ አዶሪ ተሰቃየሁ። አይዞህ ችግር የለውም። 6 ዓመት ሙሉ የሚረዳኝ ሰው አጣሁ። በኋላ እናወራለን ችግር የለውም። አስራስብ አንዳንዱ መቶ ብር እየሸጥኩ ነው ካርድ ማሳከምበት አጥቼ። ምን አባት ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጣ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው። እና የሆነ ስጦታ ይዤ ልመጥቻለሁ። ካርዱ ጀምሮ ነው ይሄን አምጣ ካርዱ ጀምሮ ነው ማለት ይሄ ላንተ ነው 50,000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ። እሺ ዶንት ወሪ የኔ አባት ጠንክር። ይገባኛል በእናትህ አይዞህ የኔ አባት። እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። በጣም ብዙ ልጆች አይዞህ ብዙ ልጆች ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ እኔ። እሺ የኔ አባት ቤተሰቦች አዶናይ ድርጊት እንዴት አገኛችሁት? አዶናይ በተለያየ ጊዜ የሚያደርጋቸው ድርጊቶች እጅግ በጣም ብዙ ሰዎችን የሚያስደስት ነው። ታዲያ ደግሞ ሰሞኑን ሲያደርግ የነበረው ነገር ቤተሰብ የልጆቹን ቤተሰቦችም ሆነ መላ ኢትዮጵያኖችን ሲያስደስት ነበር። ምክንያቱም የተቸገሩ ሰዎችን መርዳት እጅግ በጣም ብዙ ሰዎችን ያስደስታል። ታዲያ የአዶናይ ድርጊት እንድታገኛችሁት የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ደግሞ ማሰማችሁ መረጃ ምንድነው? ትዳር ውስጥ ስትገባ ማድረግ ያለብን መሰረታዊ ነገሮችን እጅግ በጣም ደስ የሚል ነገሮችን አንድ አባታችን የተናገሩ ነበር። እስኪ ደግሞ ይሄን መረጃም ሰምተን እንመለስ። ትዳር እድገት ነው። በነገራችን ላይ አድገህ የምታንስበት ነው። ትዳር ውስጥ መግባት ማደግ ነው፣ በራሱ መባረክ ነው። ልክ ትዳር ውስጥ ስትገባ ደግሞ ከዚህ በፊት ትዳር ኖሮ አያውቅም ለመጀመሪያ ጊዜ ኬጂ የገባ ህፃን አይተዋል። ሚስ ቁጭ በይ፣ ተነሽ፣ ተቀመጥ፣ መጸዳጃ ቤት ሂድ፣ የቤት ስራ በቃ ይጀምራል። ህግ ይበዛል። በቃ ህግ ይበዛል። ደግሞ ትዳር የራሱ የሆነ ዩኒቨርሳል ለው አለው። ውጪ ላይ የኖርከው ሪሌሽንሺፕ አርቲፊሻል ነው። ቲያትር ተጫውታችሁ ነው የመጣችሁት። በቃ ሀሪፍ ድራማ ሰሪዎች ናቸው። ሁሉም ጥሩ ነው። ሳታጠፋ ይቅርታ ትጠይቃለህ። ሪሌሽንሺፕ ውስጥ ሳታጠፋ ላለማጣት እያኮረፍክ ዋጥ አድርገህ ማለት ነው። ትዳር ውስጥ ስትገባ ግን ሁሉም ነገር ይለያል። በቃ የመረረ እውነት ነው ትዳር። የቤተሰቦች ከአባታችን ንግግር እጅግ በጣም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። በመቀጠል ደግሞ ማሰማችሁ መረጃ ምንድነው? ሁለተኛ ታሪኮችን እጅግ በጣም ብዙ ጊዜ ይዤላችሁ እመጣለሁ። ታዲያ እናንተም ደስ የሚሉ ሀሳቦችን ሁሌም ትጽፉልኛላችሁ። ታዲያ ዛሬም እጅግ በጣም አነጋጋሪና ትልቅ ትምህርት የሚያስተምር አንድ የህይወት ተሞክሮ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን የህይወት ተሞክሮ ሰምተን በየቀኑ የህሊና ወቀሳ ይገርፈኛል፣ እየተሰቃየው ነው፣ ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን። ነገሩን እንዴት አስረዳለች። የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በምናገለግልበት የሥራ ቦታ ላይ ነበር። የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን። ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል። በተዋወቅን በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው
እንደተገለጸው ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ሕይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለእሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነት መገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በህይወቴ ውስጥ ሰርጎ መግባት ጀመረ። የምሄድበትን ቦታ፣ የማገኘውን ሰው፣ የማነጋግረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለእኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። አንድ ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው፣ ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደርን። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም ነበርና ያልጠበቀው ድንገት የሆነበት ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው። እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት፣ የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ዛሬን ለነገ እንኑር። መልካም ጊዜ። ቤተሰቦች የህይወት ተሞክሮን እንደሰማችሁ ስለሆነ እናንተስ ከዚህ የህይወት ተሞክሮ ከዚህ የእውነተኛ የህይወት ታሪክ ምን አይነት ትምህርት ወሰዳችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። በመቀጠል ደግሞ ማሰማችሁ መረጃ ምንድነው? በኢቢኤስ ቲቪ ላይ የምናውቀው ዘውትር ደሳለኝ ሰሞኑን ልጁን ክርስትና ማስነሳቱ የተነገረ ነበር። እጅግ በጣም ብዙ ሰዎችም ደስ እያላቸው ነበረ። ምክንያቱም ይህ ጋዜጠኛ እጅግ በጣም ብዙ ሰዎች ይወዱታል። እነዚህ በምስሉ ላይ እንደምትመለከቱት ከባለቤቱ ጋር ሆኖ ልጁን ክርስትና ያስነሳ ታዲያ የሥራ አጋሮቹም አብሮ ተገኝተው ደስታቸውንም እየገለጹ ነበረ። ዘውትር ደሳለኝን እንኳን ደስ አለ እንኳን ደስ ያለ እየተባለ ነበር። እናንተ ኮሜንት ላይ ገብታችሁ እንኳን ደስ አለ እንኳን እግዚአብሔር ለዚህ ክብር አበቃህ እያላችሁ ኮሜንት ላይ ሀሳባችሁን ጻፉ አድርጉልን። እስኪ ደግሞ ሌላ አንዳንድ ቪዲዮችን አይተን እንመለስ። ቱሪዝም ዛሬ አንድ ልጇን አጣለች። እጅግ አሳዛኝ የተባለ መረጃ በዚህ ሰዓት ተሰምቷል። ጋዜጠኛ ዘሪሁን ህይወቱ ማለፉን የተሰማው በቱሪዝም በተለያዩ ስራዎች የምናውቀው ጋዜጠኛ ዘሪሁንም በድንገተኛ ህመም ህይወቱ እንዳለፈ መረጃዎች ወጥተዋል። ታዲያ የቱሪዝምን ስራ ከፍ አድርጎ በመስራትም ትልቅ ስምና ዝናን ያተረፈው እንደዚሁም ደግሞ የሀገራችንን የቱሪዝም ኢንዱስትሪ በከፍተኛ ሁኔታ ያሳደገው ጋዜጠኛ ዘሪሁንም ህይወቱ አልፏል። ለወዳጆቹ፣ ለቤተሰቦቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ቤተሰቦች ለዛሬ ጄላቸው ወጥቶ ቪዲዮ እነዚህን ይመስላሉ። በቀጣይ እናንተን ነገር ያስጨብጣችኋል። ሐሳብና አስተያየቶችን ያንዱ አውጣችኋል። የማስባችሁ ቪዲዮችን ጄላቸው ጣለው። ስላዳመጣችሁ አመሰግናለሁ። ቴንክ ዩ